ውለታቸውን እግዚአብሔር ይክፈል። ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል። የሐሳቡ ጠንሳሽ ውድ አዶናይ ልጄ እኔና ሌሊቴ ንጋቴን ምሽቴ ተዘርዝሮ ብታይ ወራት ዓመታቴ ያላንቺ ማናለ። መልከ መልካሟ ሴት አርቲስት ሳያት ደምሴ ከትናንት እኩለ ቀን ጀምሮ መነጋገሪያ ሆነ። ሰላማችሁ ይብዛልኝ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮ ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግና የዚህ ምርጥ ቻናል ቤተሰብ በመሆን እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ ነው የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ላይክ አድርጉ፣ ሼር አድርጉ። ለማንኛውም ግን ሼር አድርጉ ጓደኞቼ ባካችሁ። ይሄ ቪዲዮ ለማን እንደሚጠቅም አላውቅም፣ ግን አጋሩላቸው። ሰው የለኝም ምንም ነገር የለኝም በቃ ብለው በተስፋ መቁረጥ ውስጥ ላሉት ሲያደርሱልኝ አንድ ነገር አላችሁ እናንተ የማታውቁት የሚለውን ነገር ለመናገር ነውና ብዙ ነገር እንዳለን ብንጠራጠር እንኳን ቢያንስ አንድ ነገር እንዳለን እንመን። ማለትም ገንዘብ፣ ዘመድ፣ ወዳጅ፣ ጎረቤት፣ ስልጣን፣ ዕውቀት፣ ጉልበት የለኝም ብለን እናስብ ይሆናል። በዚህም ደግሞ ግራ ተጋብተን ሁሉ ነገር ጨልሞብን ተጨንቀን የኑሮ ትርጉሙ ጠፍቶን ተስፋ ቆርጠን ሊሆን ይችላል። ግን በቃ ቢያንስ አንድ ነገር አለን እኛ የማናውቀው እግዚአብሔር ብቻ የሚያውቀው ማለት ነውና ይህ አንድ ነገራችንን የምናውቀው መቼ ነው ልትሉኝ ትችላላችሁ። ስንጸና፣ ስንታገስ፣ በመከራው ስናልፍ ተስፋ መቁረጣችንን በተስፋ ማድረግ ስናሸንፍ፣ የልባችንን ቅንነት ስናስቀጥል፣ መልካምነታችንን ስንጠብቅ ነው። ከሁሉ በላይ ደግሞ በእግዚአብሔር ማመናችንን እርግጠኛ ስንሆን ነው ብዬ አስባለሁና እኛ የማናየው እግዚአብሔር የሚያየው መልካም ጎን፣ እኛ የማናውቀው እግዚአብሔር የሚያውቀው በጎ ማንነት እንዳለን እንመን። ያ ማንነታችንን እንድናውቀውና እንድንጠቀመው ደግሞ አብዝተን እንሻ፣ አብዝተን ደግሞ በጸሎትም በጾምም እንጠይቀው ነው። እኔ ወንድሜ በቃ ምንም የለኝም አትበል ነው ምለው። ቢያንስ አንድ ነገር አለ በእግዚአብሔርም በሰው ዘንድም የሚያስወድድ የሚያስመርጥ። እህቴ ምንም ማንም የለኝም አትበይ። ቢያንስ አንድ ነገር አለሽ በአምላክም በሰዎችም ዘንድ የሚያስወድድሽ የሚያስመርጥሽ። ያለ አንዳች መልካም ነገር እግዚአብሔር እዚህ ምድር ላይ ፈጥሮናል ብዬ አላምንም። ምክንያት አለው። ወዳጆቼ ብቻ በምናየው ብቻ እንፍረድ፣ በምናየው ብቻ እናማረው። ያላየነው ብዙ አለ። በምናውቀው ብቻ እንወስን፣ በምናውቀው ብቻ ተስፋ እንቁረጥ። የማናውቀው እልፍ ነገር አለና እኛ ያላየነው ጌታችን ያየልን፣ እኛ የማናውቀው እግዚአብሔር የሚያውቅልን ብዙ ነገር አለ። እግዚአብሔር በዳዊት ላይ ያየው ብዙ ነገር ነበር። ለዳዊት ለራሱ ለአባቱ ለሴም ያልታየ ከረኝነት ወደ ንግስና ዳዊት ባሪያውን መረጠው፣ ከበጎቹ መንጋ ውስጥ ወሰደው ይለናል መጽሐፍና ወዳጆቼ ቢያንስ በቃ አንድ ነገር አለ በእግዚአብሔርም በሰው ዘንድም የሚያስመርጥ። አይታለፍም ያልነውን እናልፈዋለን። እርግጥ ነው ይህንን አንድ ነገራችንን የምናውቀው ያላሰብነው ሲሆን ያልጠበቅነውን ስናገኝ መከራችንን ሲያልፍ ፈተናችንን ስንሻገረው ነውና አንድ ነገራችንን ያሳየን። ለማንኛውም ተስፋ ለሆኖም ላልሆኖም እንግዲህ ለሚሆነውም ፈጣሪያችን ሊመሰገን ይገባዋል። ምክንያቱም እዚህ ድረስ አድርሶናል። ብዙ ነገሮችን እንዳለፈን ሁላችንም እናውቃለን። ምናልባት በእንደዚህ አይነት ሁኔታዎች ውስጥ እንግዲህ ብዙ ሰዎች አሉ። ሁላችንም ያልፈለግነው ነገር ወይም ደግሞ የፈለግነው ነገር ሳይሳካልን ሲቀር እንደዚህ አይነት ነገሮች ሀፕን ያደርጋሉ። እንጨነቃለን፣ እናማርራለን። ነገር ግን አመስጋኝ መሆንን የመሰለ ነገር የለም። ስናመሰግን ይጨመርልናል። ቤተሰቦቼ የምታስቡትን ነገር በሙሉ ያሳካላችሁ። ወደ ኔክስት ቪዲዮ እኔና ሌሊቴ ንጋቴን ምሽቴ ተዘርዝሮ ብታይ ወራት ዓመታቴ ያላንቺ ማናለኝ። ነፍሴ ነሽ ትዕግስቴ ያላንቺ ማናለኝ። ነፍሴ ነሽ ትዕግስቴ እኔና ሌሊቴ ወራት ዓመታቴ ተዘርዝሮ ብታይ ንጋቴ ምሽቴ ያላንቺ ማናለ። እንደዚህ አይነት ያለ እድሜያቸው ብዙ ኃላፊነቶችን ተሸክመው እንግዲህ ያለ እድሜያቸው ብዙ ሳክሪፋይስ ለሚከፍሉ እህቶቻችን ክብርና ሪስፔክት ይገባቸዋል። የምሬ ነው። ይሄንን ተመልክተን ሳንጨርስ ግን እንግዲህ
ብዙዎቻችንን የሚያሳዝን አንድ ቪዲዮ አለ። እስኪ ምንድነው ተመልክተን እንመለስ። ሲጀመር ለትምህርት ቤት እንደዚህ ቲያትር አያስኬድም። እኛ እንደገና ደግሞ ወደ ቁም ነገሩ ስንመጣ ማለት ነው አሁን እቺን የመሰለች ጠንካራ እህታችን ብዙዎች እንደዚህ ጠንክረው ለሚማሩ ወንድሞቻችን ምሳሌ የምትሆን እያለች በእንደዚህ አይነት ደግሞ ይበላሻል። ብቻ ቤተሰቦቼ ምን ትላላችሁ ስለዚህ ቪዲዮ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ኔክስት ቪዲዮ ዩቲናስ በአይኮኒክ አዋርድ ኢስት አፍሪካ ውድድር ላይ አሸናፊ ሆናለች። በምስራቅ አፍሪካ የሚካሄደው አይኮኒክ አዋርድ ኢስት አፍሪካ በሁለት ዘርፎች ቲክቶከሯ ዩቲናስ ኢትዮጵያን በመወከል ከፍተኛ ድምጽ ማግኘት እንግዲህ አሸናፊ መሆኗ ተረጋግጧል። ታዲያ ቲክቶከሯ በሁለት ዘርፍ ያሸነፈች ሲሆን እነዚህም የአይኮኒክ የዓመቱ ተጽዕኖ ፈጣሪና የአይኮኒክ የዓመቱ ምርጥ ይዘት ፈጣሪ የሚሉ ናቸው። ዩቲናስ ደስ ብሎናል። እንግዲህ ዩቲናስ እንኳን ደስ አለሽ ለማለት እንፈልጋለን። ልጅቷ እንግዲህ በዚህ በኮንተንት ክሬተርነት ካሉ ወይም ደግሞ ከሚጠቀሱ ወጣቶች መካከል አንዷ ነች። ይቺታችን እንግዲህ ብዙ አስገራሚ ስራዎችን ሰርታ በብዙዎቻችን ተወዳጅነትን አትርፋለች። የሰራ ሰው ደግሞ ይገባዋል። ስለዚህ በድጋሚ እንግዲህ ዩቲናስ እንኳን ደስ አለሽ። እናንተስ ዩቲናስ ይገባታል ወይስ አይገባትም? ምናልባት አይገባትም የሚሉ ሰዎች አይጠፉም ብዬ ስለማስብ ነው። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። እናውራበት፣ እንወያይበት። ወደ ኔክስት ቪዲዮ የምትመለከቷቸው 16፣ 12 እና 11 ዓመት ያለባቸው ወይም ደግሞ በአሁኑ ሰዓት የተቸገሩበት የማስቲሽ እንዲሁም የሲጋራ ሌሎች የባዕድ ነገሮች ሱስ እግዚአብሔር ከፈቀደ እናንተ ከፈቀዳችሁ እስቲ እነኚህን ህፃናት ህይወት እንለውጥ። በሰሞንኛ በሰራሁት በሱስ ቪዲዮ ላይ አጋጣሚ እነኚህን ልጆች ከመንገድ ላይ ተገናኝተን ነው። ይሄ የምታዩት ማስቲሽ ነው፣ የሲጋራ ሱስ አለ፣ ሌሎች ባዕድ ነገሮች ሱስ አለ። ሪሃቢሊቴሽን ሴንተር መቅረጽ የሱስ ማገገሚያ ተቋም ሁሉንም በእርዳታ መቀበል ስለማይችል ድርጅቶች ካላችሁ ተቋማቶች ካላችሁ ቻሌንጅ አድርጉኝ እያልኩ ነው። ፎሎወራችሁን እኔ ላሳድግ፣ እነሱን ሪሃብ አንድ ላይ በጋራ እናስገባቸው። እስቲ እነዚህ ልጆች ህይወት እንደ ኤክስፐሪመንት ወስደን ሪሃቢሊቴሽን ሴንተር ውስጥ ገብተው ዲቶክስ አድርገው ማህበራዊ የሆነ ስነልቦናዊ አካላዊ የሆኑ ጽዳቶችን አድርገው ወደ ትምህርት ዓለም ተቀላቅለው ህይወታቸውን መቀየር የሚችሉበትን እድል በጋራ እንፍጠር እያልኩ እየጠየቅኩ ነው። ይሄንን ሳምንት ከቻልኩ ቻሌንጃችንን ከተቀበላችሁን ወይም የኔን ቻሌንጅ ከተቀበላችሁኝ ሶስቱንም ወደ ሪሃብ ሴንተር አስገብቼ እስከ መጨረሻው ድረስ ልከታተላቸው ፍቃደኛ ነኝ። ይሄ ብቻ አይደለም፣ በየሳምንቱ ቻሌንጅ ሰጥታችሁኝ የአንድን ሰው ወይም ደግሞ የአንድን ሱሰኛ ወጣት ህይወት መቀየር እምችል ከሆነ ለቻሌንጅ ክፍት ነኝ። በ0909552626 ይደውሉ። ለራሳችን እንፈራለን። እዚህ ያባሩናል። ሰው ሁላ እንሳቀቃለን። ሲጋራም ማስቲሽም ሁሉንም ነገር ታቆማላችሁ። ቃል ትገባላችሁ። ቁስልን ማከም እንጂ ማከክ አያድነውም ትል ነበር አያቴ። እስቲ ከማዘን ባለፈ እነኚህ ወጣቶች ከሱስ ተላቀው በስራ ፈጠራ ተሰማርተው ነጋቸው ብሩህ እንዲሆን ይህ ተስፋ የሚታያችሁ ድርጅቶች፣ ተቋማት እስቲ ለማይረባ ማስታወቂያ የምታወጡትን ገንዘብ እነዚህ ልጆች ላይ ኢንቨስት አድርጉ። በነፃ ማስታወቂያ ልሰራላችሁ ፈቃደኛ ነኝ። በ0909552626 ደውሉ። ቻሌንጅን እቀበላለሁ እያልኩ ነው። ሌሎቻችሁ ሪፖስት በማድረግ ከምክር ባለፈ እርዷቸው። አመሰግናለሁ። በቃ ሶሻል ሚዲያ ላይ እንደዚህ አይነት ስራዎች ሊበዙ ይገባል። የልጅ ማኛ የተባለችው እህታችን ቪዲዮዎቹን እንግዲህ ወይም ደግሞ እሷ የምትሰራቸውን ቪዲዮዎች በተለያዩ አጋጣሚዎች በተለያዩ የማህበራዊ ድረገጾች የመመልከት እድሉ አላችሁ ብዬ አስባለሁ። ኦብቪስሊ ሁሉም ያውቃታል። እንግዲህ በሁሉም ዘንድ የምትወደድ ምን አይነት ሀሳቦች እንደምታመነጭም በቪዲዮቿ እየተመለከትን እንገኛለን። እኛም እንግዲህ እንደዚህ አይነት ነገሮችን ክሬት እያደረግን ነው መውጣት ያለብን። ሶሻል ሚዲያ ላይ መጥፎ ነገሮችን ማቆም መቻል አለብን። ምንድነው ማህበራዊ ድረገጾችን ለምንድነው የምንጠቀመው የሚለውን ነገር ሁሌም ቢሆን አንድ ቪዲዮ ልንሰራ ስንነሳ ጭንቅላታችን ውስጥ ሊመጣ የሚገባ ሀሳብ ነው። ብቻ በዚህም ተባለ በዚህም ግን የልጅ ማኛን ለናበረታታት ይገባል። የተለያዩ ጥሩ ስራዎችን ነው የምትሰራው ቤተሰቦቼ። ስለዚህ እንግዲህ እንደዚህ አይነት ነገሮችን ሶሻል ሚዲያ ላይ የማበረታታት ልምዱ ቢኖረን ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አጋሩኝ። ወደ ኔክስት ቪዲዮ ለፌደራል ፖሊስ ያለኝን ልባዊ ምስጋና ማቅረብ ፈልጋለሁ። አጨብጭ
ክርስቲያኖች ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉልኝ እፈልጋለሁ። ወንድማችሁ ነው ዲያቆን አቤል ነኝ። እንግዲህ እዚህ በምስሉ ላይ የምትመለከቱት ወንድማችን በህግ ጥላ ስር በመሆኑ ልባዊ ደስታ ከተሰማቸው ሰዎች መካከል አንደኛና ዋነኛው እኔ ነኝ። ምክንያቱም ምንድነው ይሄ ልጅ በሰውነቱ ወደዋለሁ፣ በሰውነቱ አከብረዋለሁ። ከዛ ውጭ ግን ይዞ የመጣውን ወደ ሀገር ይዞ የመጣውን የኃጢአት ልምምድ ማለት ወንድ ለወንድ እንዲላመድ፣ ሴት ለሴት እንዲላመድ፣ ወንድ ልጅ ደግሞ በራሱ ብዙ ነገሮችን ማድረግ እንደሚችል የኃጢአትን ልምምድ ሲያለማምድ የነበረ ሰው ነው። በጣም አጸያፊ ነገርን ተግባራትን የሚያደርግ የነበረ ሰው ነው። እኔ ሰው በዚህ ልክ ምን ነክቶት እንደሆነ ሰው ምን አይነት አጋንንት እየተጠቀመው እንደሆነ ይህን ሰው ደግፎ በዚህ ልክ ማበዱ ሰው በአጋንንት ስርዓት ውስጥ መሆኑ በጣም ያሳዝናል። ይህንን ነገር የሚያደርገው አንገቱ ላይ ማተብ አስሮ ነው የልጅ እንደዚህ ያን ነገር ሲያለማምድ የነበረው። ስለዚህ አንደኛ በመጀመሪያ ደረጃ እኔ ፐርሰናሊ ችግር የለብኝም፣ ግን ይሄ ልጅ ለማቆም በቃ ሰው አለመቀበሉን ሲረዳ ሲያቅ ለመተው እየተንደረደረ ባለበት ሁኔታ ውስጥ በዚህ ማለት ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት ይህንን ሐሳብ እየተናገረ ባለበት ውስጥ ከአንድ እግዚአብሔርን ቃል እናገራለሁ ከሚል ለትውልድ ከሚጨነቅ አገልጋይ የማይጠበቅ ንግግሮችን ከሰማ በኋላ እንደዚህ አይነት ንግግር ደግሞ ተናገረ። ካሁን በኋላ ስግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። እኔ የምለው ግን እኔ አሁን የዚህ ልጅ ንግግር ሳይሆን እኔ ይሄንን አገልጋዩን ነው የምጠይቀው። እኔ እግዚአብሔር ሰው ነኝ እናገራለሁ ነብይ ነኝ የሚል ሰው ይህ ልጅ በሁለተኛው ቀን በሶስተኛው ቀን የፌደራል ፖሊስ እንደሚፈልገው አታውቅም ነበረን? ጥያቄ ነው። አመሰግናለሁ። የተለያዩ ቪዲዮዎች ይሰራሉ፣ እኛም እንመለከታቸዋለን። እንግዲህ ስንመለከት የሁላችንም የምንረዳበት ወይ ያንን የምንገነዘብበት መንገድ ይለያያል ከሰው ሰው ማለት ነው። እናንተስ እንዴት ነው ይሄን ነገር ከምን አንፃር አያችሁት? እንዴት ተረዳችሁት ይሄን ቪዲዮ? እኔ በዚህ ቪዲዮ ምንም አይነት ሀሳብ መስጠት አልፈልግም። እስኪ የእናንተን ሀሳብ ባይ ደስ ይለኛል። ሀሳባችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። እንግዲህ የአዶናይ ጉዳይ ከተነሳ አይቀር ሰሞኑን ምን እየተፈጠረ እንደሆነ ሁላችንም እየተመለከትን ነው። እንግዲህ ሁላችንም መነጋገር የሆነ ርዕስ ስለሆነ ማለት ነው። እሱም ብቻ ሳይሆን የተለያዩ የኮንተንት ክሬተር ወጣት ጉዳዮች ማለት ነው። ስለዚህ እንግዲህ በዚህ በአዶናይ በተባለው ወጣቱ ኮንተንት ክሬተር አማካኝነት ህይወታቸው ተቀይሯል ማለት ይቻላል። ኦልሬዲ ከተለያዩ ሰዎች የተለያዩ ስጦታዎችን እንዲሁም ከብሩክ ሪል ስቴት እንግዲህ መኪና ሊቀበሉ የነበሩት እንግዲህ አርቲስቱ ጋሽ ሰለሞን እንግዲህ አንድ የሰጡት ነገር አለ ወይም ደግሞ ያጋሩን ቪዲዮ አለ በዚህ በማህበራዊ ድረገጽ መተግበሪያዎቻቸው ላይ ማለት ነው። ምንድነው ጉዳዩ? ተመልክተን እንመለስና የራሳችንን ሀሳብ አስተያየት እንሰጥበታለን። በአገር ውስጥና በውጭ የምትገኙ ኢትዮጵያውያንና ኤርትራውያን ስለ ቅን ሀሳባችሁ፣ ስለ ቅን ልቦናችሁ እጅግ አብዝቼ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ከልቤ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል። የሐሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ። እግዚአብሔር ኢትዮጵያን፣ ሕዝቦቿን፣ ምድሪቷን ይባርክ። ደስ በሚል አባታዊ ምክራቸው እናጋቸዋለን። በተለያዩ ስራዎቻቸው ለረጅም ዓመታት ከአባት ከእናቶቻችን ጀምሮ የእኛንም ትውልድ ሲያዝናኑ ኖረዋል። እንግዲህ ጋሽ ሰሌ በሁሉም ዘንድ ተወዳጅነትን ያተረፉ ትልቅ አባት፣ ትልቅ አርቲስት ናቸው። ለትልቅነታቸው ማሳያ ይህን ቪዲዮ ካጋሩ በኋላ ብዙዎች እየመሰከሩላቸው ይገኛሉ። በትክክልም የጉዳዩ ጠንሳሽ ይህ ወጣት ኮንተንት ክሬተር አዶናይ ነው። እሱ ሳይገኝ ደግሞ እኔ ሽልማቴን መውሰድ አልችልም ብለው ይህንን ቪዲዮ አጋርተዋል። አሁን ላይ ብዙዎችን እያነጋገረ ያለ ቪዲዮ ነው። ቤተሰቦች
ሰሞኑን በበርካቶች ዘንድ መነጋገሪያ የሆኑ ሁለት ዜናዎች በማህበራዊ ድረገጹ እየተሰራጩ ይገኛሉ። ይኸውም በቲክቶክ አዋርድ ላይ ያልተገባ አለባበስ የለበሱትን ወጣቶች የሚመለከት ሲሆን ሁለተኛው ደግሞ ከግብረ ሰዶም ወይም ከተመሳሳይ ጾታ ጋር ግንኙነት ያላቸው ዜናዎች ናቸው። በእነዚህ ጉዳዮች ላይ አጠር ያለ መረጃ መስጠት ጠቃሚ ነው ብዬ በማመኔ ይህንን ቪዲዮ ሰርቼላችኋለሁ። የመጀመሪያው እንግዲህ በአደባባይ ለመልካም ጠባይ ተቃራኒ የሆነ ለመልካም ስነ ምግባር ተቃራኒ የሆነን ድርጊት በአደባባይ መፈጸም ወንጀል ነው። አንዳንድ ባለሙያዎች እንዲህ አይነቱ ነገር ወንጀል አይደለም እያሉ ሲከራከሩ ሰማለሁ። ነገር ግን በወንጀል ሕጋችን አንቀጽ 639 ላይ አንድ ሰው በአደባባይ በህዝብ ፊት ለመልካም ጠባይ ለመልካም ስነ ምግባር በብርቱ ተቃራኒ የሆነን ነገር ፈጽሞ ከተገኘ በቀላል እስራት ወይም ደግሞ በቀላል እስራት እስከ 1 ዓመት በሚደርስ ቀላል እስራት ወይም በ1000 ብር የገንዘብ መቀጮ እንደሚቀጣ ይደነግጋል። በእርግጥ ይሄ ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነ ድርጊት ምንድን ነው የሚለውን ጉዳዩ የቀረበለት ዳኛ ከቀረበለት ማስረጃ ከማህበረሰቡ እሴት፣ ባህል፣ ወግና አጠቃላይ ሃይማኖት አጠቃላይ ሁኔታዎች በመነሳት የሚበይነው ጉዳይ ነው። ይሄ ነገር ምንድን ነው የሚለው ምክንያቱም ህጉ ቋንቋውን ከማስቀመጥ የዘለለ በዝርዝር ያስቀመጠው ነገር ስለሌለ ማለት ነው። በነገራችን ላይ እንዲህ ማድረግ ብቻ ሳይሆን እንዲህ አይነቱን ነገር በቪዲዮ በተለያዩ መንገዶችም አድርጎ ለህዝብ ማሰራጨትም በተመሳሳይ ወንጀል ነው። ለምሳሌ በቲክቶክ የተለያዩ ቪዲዮዎችን ቀርጻችሁ እንዲህ አይነቶቹን ነገሮች የያዘ አሁን ይሄ ያልኩ መዘርዘር ተገቢ ነው ብዬ ስለማላምን ነው። እንዲህ አይነቱን ነገር የያዘን ነገር በቪዲዮ ማሰራጨትም በተመሳሳይ በወንጀል ሕጋችን አንቀጽ 640 እና ተከታዮቹ መሰረት በወንጀል የሚያስጠይቅ ነገር ነው። በእርግጥ ለመልካም ጠባይ ተቃራኒ ነው አይደለም የሚለው ቅድም እንዳልኩት በፍርድ ቤቶች የሚታይ ጉዳይ ነው። ማነው ፖሊስ እንዲህ አይነቱን ነገር አስሮ ማጣራት አለበት የሚለውን በተመለከተ ፖሊስ አንድ የወንጀል ድርጊት ከተፈጸመ በተለይ በግል አቤቱታ የሚቀርብ የወንጀል አይነት ካልሆነ በስተቀር ወንጀሉ መፈጸሙን ቢያጠራጥር ምርመራ የማድረግ ግዴታ አለበት። ነገር ግን አስሮ ምርመራ ማጣራት የሚችለው ወንጀሉ በጽኑ እስራት የሚያስቀጣ ከሆነ ነው። ቅድም እንዳልኳችሁ ግን እነዚህ ወንጀሎች የሚያስቀጡት እስከ 1 ዓመት በሚደርስ ቀላል እስራት ነው ማለት ነው። ሌላው በተለይ ይሄ ለመልካም ጠባይ ተቃራኒ የሆኑ ወሲብ ቀስቃሽ የሆኑ ለመልካም ጠባይ ተቃራኒ የሆኑ ሳይሆን ወሲብ ቀስቃሽ የሆኑ ምስሎችን፣ ቪዲዮዎችን ለህፃናት 18 ዓመት ላልሞላቸው ሰዎች በቀጥታ የምትልኩ ሰዎች በኮምፒውተር አዋጃችን አንቀጽ 12 መሰረት እንዲህ አይነቱ ድርጊት እስከ 5 ዓመት በሚደርስ ጽኑ እስራት ያስቀጣል። በአጠቃላይ ወጣቶች በአደባባይ በማህበራዊ ድረገጾች የምታረጓቸው ነገሮች በህግ ሊያስጠይቋችሁ እንደሚችሉ የነገ ህይወታቸውን ሊያበላሹ እንደሚችሉ ነገ አንድ የሆነ ቦታ ላይ በዚሁ ሶሻል ሚዲያኑን ተጠቅማችሁ ሊሆን ይችላል የሆነ ቦታ ላይ ልደርሱ ትችላላችሁ። ነገር ግን ይሄ ዛሬ ታሪካችሁ ወደ ኋላ ተመልሶ ነገ የምትደርሱበትን ቦታ የደረሳችሁበትን ቦታ እንደማትመጥኑት ለዛ ቦታ እንደማትገቡ ማስረጃ ሆኖ ይቀርብባችኋል። ስኬታችሁን ሊያበላሽ ዜሮ ሊያደርግ ይችላል። እስራት የሚመጣ ከሆነ ደግሞ በተመሳሳይ። ስለዚህ እንዲህ አይነት ነገሮችን በአደባባይ ስትፈጽሙ ፖሊስ እነዚህን ሁሉ ወንጀሎች መርምሮ ለፍርድ ማቅረብ ከብዛቱ የተነሳ አቅም ስለሌለው አልተደረገ ይሆናል እንጂ መደረግ ቢችል አደገኛ መሆኑን ልታስቡ ይገባል። ማህበረሰቡን ልታከብሩ ከዚህ ማህበረሰብ ጋር አብራችሁ እየኖራችሁ ከዚህ ማህበረሰብ መወደድ መከበርን እየጠበቃችሁ መልሳችሁ ደግሞ የማህበረሰቡን እሴቶች የሚሸረሽሩ ተግባራትን መፈጸም ተገቢ ነው ብዬ አላምንም። ከግብረ ሰዶም ጋር በተያያዘ ደግሞ በወንጀል ሕጋችን አንቀጽ 629 መሰረት ግብረ ሰዶም በተመሳሳይ ጾታ ጋር የተገናኘ ነገር ወንጀል መሆኑ ምንም አከራካሪ አይደለም። በወንጀል ሕጋችን አንቀጽ 629 መሰረት እስከ 3 ዓመት በሚደርስ ቀላል እስራት ያስቀጣል። ቀላል እስራት ማለት እስከ 3 ዓመት ከ10 ቀን እስከ 3 ዓመት ስለሆነ በወንጀል ሕጋችን አንቀጽ 106 መሰረት። ነገር ግን ወንጀሉ የተፈጸመው በህፃናት ላይ ከሆነ በዛቻ፣ በማጭበርበር፣ በተለያዩ መንገዶች ወንጀሉን የሚያከብዱ ሁኔታዎች ተፈጽሞ ከሆነ ግን በተለይ ህፃናት ላይ የሚፈጸም ከሆነ እስከ 25 ዓመት በሚደርስ ትኩረት ስበዋል፣ ብዙዎችን አነጋግረዋል። ከህግ አንጻር እንግዲህ ኢንዲቴል
እንደዚህ ነው ልናቅ የሚገባን ነገር አሳውቆናል ብዬ አስባለሁ። ለሁላችንም ሼር ቢደረግ ጥሩ ነው ከሚል እሳቤ ነው ይዤላችሁ የመጣኋቸው ይህን ቪዲዮ ይዤላችሁ የመጣሁት ቤተሰቦቼ። ታዲያ ወደ ሌላኛው አነጋጋሪና የዛሬው ዋናው ርዕሳችን ሳልፍ ሳያት ደምሴና መልእክተኛው ላይ የተለያዩ ነገሮች እየተነሱ ይገኛሉ። ከዛ በፊት ግን በባለፈው ሳምንት የሰይፉ ኦን ኢቢኤስ ሾው ላይ ሁላችንንም ያስደመመ ቆይታ ደስ የሚል ቆይታ ነበራቸው። ከዛ ደስ ከሚል ቆይታ ትንሽ እንግዲህ ቀንጨብ አድርገን አንድ ቪዲዮ ተመልክተን ስንመለስ በሳያት ደምሴና በመልእክተኛው መካከል ምን ተፈጠረ የሚለውን ነገር የምንመለከት ነው የሚሆነው። አብራችሁን ቆዩ። ወደ ቪዲዮ። በዘንድሮ የቲክቶክ አዋርድ ላይ እጩ ምን ነው? እኔ ብዙም እንትን ማግኘት አልፈልግም ሰይፌ። ምንም እንደውም እኔ እዚህ ሽልማቶች ላይ ምናምን እንደው ቢነሳ ይሻለኛል ስሙ ምናምን። በግሌ ይሄ የምትሰራው ነገር እንዳልኩ ከንትን ጋር ነው ብለን ቅድም አወራን አይደል? ባላደራው ለምሳሌ ራሱን ከውድድሩ አግልሏል መሰለኝ። እንደዛ ነገር ስለሰማሁ ነው። አላውቅም። ያንተ ሀሳብ ምንድን ነው? ውድድሩ ላይ መቀጠል ነው? በውድድሩ ራስን እንግዲህ ጥሩ ሰርተሃልና እንሸልምህ እየተባልክ ነው። ይህ ሽልማት እንግዲህ አይመለከተኝም አልፈልገውም ነው እያልክ ያለው ግልጽ አይደለም። እንደዛ ሳይሆን ግን አሁን ሰው የፈለገውን ነገር ያድርግ። በቃ የተመቸውን ነገር ሰርቷል፣ ጥሩ ነገር አድርጓል ለኔ ብሎ ያሰበውን ነገር ይምረጥ። የሰው ምርጫ ነው። እኔ በግሌ ግን እኔ አሁን ያን ያህል የሚያስወድ ስራ ሰርቻለሁ ብዬ ስለማላምን ምረጡኝ ብዬ እዚህ እንትን ማለቴ አግባብ አይደለም ነው በኔ እንጂ ከፈለጉ ያስገቡኝ ከፈለጉ እንትን ይብሉ። ብዙም አይቦቀኝም አይበርደኝም። ይሻላል ትላላችሁ እናንተ። እንግዲህ ቲክቶክ ላይ ጥሩ የሚሰሩትን ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተ እንደሆነ ከጾታ አንፃር ወይ ደግሞ ከንግግር አንፃር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ እኔ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆመው ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን ነገ የምትወቀስበትን ከትልቅ ማዕረግ የምታንስበትን መጥፎ ነገር ዛሬ ላይ ማድረግ ማለት ነው። እነዛን ገፍ እንግዲህ ገሸሽ ያረግን እንደናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት ስናመጣ በስነ ምግባር ጥሩ የሆኑ ሰዎች እናፈራለን። አለበለዚያ ባነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛ የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ በእኛ በኩል በጣም ብዙ መልካም ነገሮች ወይም ደግሞ መልካም ሀሳቦች የተነሱበት ጥሩ ቆይታ የነበረው ከብዙዎች አድናቆት ያተረፈ የሰይፉ ኦን ኢቢኤስ ሾው ኤፒሶድ ነበር የመልእክተኛው ቀረጻ ማለት ነው። ታዲያ ምንድነው ከዚህ ቀረጻ ከ2-3 ቀናት በኋላ እንግዲህ ወይም ደግሞ ከአንድ ቀን በፊት የተለያዩ ነገሮች እየተነሱ ይገኛሉ። ምንድነው የተነሳው ሀሳብ? በመልእክተኛውና እምናቃት እንግዲህ ሙዚቀኛም ነች፣ አርቲስትም ነች፣ ሞዴልም ነች ሳያት ደምሴ በመካከላቸው ምን ተፈጠረ? በማህበራዊ ድረገጽ መተግበሪያዎች ላይ እንግዲህ የተለያዩ ነገሮች እየተጋሩ ይገኛሉ። ምንድነው የተጋራው? ከምታወራው ማስረጃ አውጣለኝ ካላችሁኝ ይኸው ቪዲዮ ተመልከቱ። ሰሞኑን በሳያት ደምሴና በመልእክተኛው መሃል ስላለው ግንኙነት ብዙ ሰዎች የራሳቸውን ሐሳብ እያስቀመጡ ነበር። በትላንትናው ዕለት በላይቭ መልእክተኛው የራሱን ሐሳብና መልስ ሰጥቶበታል። ሙሉን አዳምጡት። ስሟ የማይጠቀስ አርቲስት እያልኩ የምሰጠው የእሷን ነበር። ስሟ እንዲጠቀስ ስለማጥፍ ያን ያህል ደግ ናት። አሁንም ተናገር ብላኝ ሳይሆን ግዴታ ነው መመስከር አለብኝ። ከዛ አንፃር ነው እንጂ ሌላ ምንም ያያችሁት ነገር በሙሉ የሚመስልም ነገር የለውም። እዚህ ጋር ምንም አይነት ስለሁለቱ ግንኙነት የሌለው ቪዲዮ ነበረ በዚህኛው ፎቶ የተነሳ የተጋራው ማለት ነው። ታዲያ ምንድነው የተፈጠረው? በተለያዩ የማህበራዊ ድረገጽ መተግበሪያዎች ይህንን ፎቶ መሰረት በማድረግ እንግዲህ ይህንን
ምስል በመፍጠር ወይም ደግሞ የውሸት መረጃዎችን በማዛባት ወይም ደግሞ ለህዝቡ የውሸት መረጃዎችን በማጋራት ህዝቡን የሚያደናብሩ ሰዎች የለቀቁት ነገር ፕሮፖዝ ተደረገች በመልእክተኛው። ምክንያቱ ምንድነው? መልእክተኛው ሰይፉ ኢቢኤስ ሾው ላይ ቀርቦ ነበር። እሷን በአጋጣሚ ይሄን ፎቶ ፖስት አደረገች። ያለው ነገር ይሄ ነው። ወደፊት እንግዲህ በዚህ ዙሪያ ምናልባት እውነት ሆኖ የሚፈጠሩ ነገሮች ካሉ ይዤላችሁ የመጣ ነው የሚሆነው። ይሄን ነገር ለእናንተ ለማሳወቅ ያህል ነው። ምክንያቱም ደግሞ ይህ ጉዳይ ብዙዎችን እያነጋገረ የነበረ አነጋጋሪ ርዕስ ሆኖ ስላለፈ ማለት ነው። በዚህ ሳምንት ወደ ኔክስት ቪዲዮ ባለቤትህ አጠገብህ ሆና ፈስታ ታውቃለች? ሁላችንም የምናደርገው ነገር ነው። ያው ፈስ መፍሳት እኮ አየር ማስወጣት ነው አይደል? ጤንነት ነው። ጤንነት ነው። ቀላል ግልግል ነው። እሺ ደጀን ጤንነት ነው ብለሃል ካንተ? አዎ በደምብ አዎ። እሺ አዎ። በእሁድን በኢቢኤስ እንግዲህ በእንተዋወቃለን ወይ ፕሮግራም ላይ በሉላ ገዙ በሚቀርበው የፕሮግራም ላይ የቀረበው እቺ ጥያቄ እንግዲህ እኔን አስቃኛለች። እንዴት ነው እናንተስ? ያው እኛ ገና ለትዳር አልበቃንም። እስኪ ባለትዳር ቤተሰቦቼ ይሄን ጉዳይ እንዴት ታዩታላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ቤተሰቦቼ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ በማድረግ ለቻናል አዲስ ሆናችሁና ቻናሌን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን እንዲሁም ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ እህታዊ ምክራችሁን ይሄኛውን እንደዚህ ብታደርገው ይሄኛው ቢስተካከል የምትሉትን ማንኛውም ሀሳብ እቀበላለሁ። ምክንያቱም ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ ድረስ ለነበረ ቆይታ አመሰግናለሁ። ይመቻችሁ።